ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዋና መልእክት ስለሆነ ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች በአገር ውስጥ በውጭ ሀገር በመላው ዓለም ሆናችሁ በማማ ሚዲያ፣ በማማ ማዕደ ወንጌል፣ በማማ ፌክስቡክ፣ በማማ ቲክቶክ፣ በማማ ማዕደ ወንጌል ቲክቶክ በቀጥታ ስርጭት አሁን ይተላለፋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ማረን፣ ራራልን፣ ይቅር በለን፣ ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ፣ የሚሻለውና የሚበጀውን አንተ አድርግልን፣ መንገድክን እንድትመራን፣ ስርዓትን እንድታስተምረን ጌታ ሆይ በምግባር በሃይማኖት እንድታጸናን፣ ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት ብለህ አንተ ማረን። ቃል ኪዳን ስለገባህላቸው ስለመረጥካቸው ስለ ቅዱስ ቂርቆስ፣ ስለ ቅድስት ኢየሉጣ፣ ስለ ቅዱስ ሚናስ ረድኤት በረከት እንድታሳድርብን፣ ሕሙማንን እንድትምርልን፣ አትርሱን ያሉትን እንዳትረሳብን እንለምንሃለን። በየሆስፒታሉ የተኙትን፣ በየእስር ቤት የተጣሉትን ጌታ ሆይ በስደት በመከራ በጭንቀት ያሉትን፣ በጦር ሜዳ ያሉትን አንተ በቸርነት ሁሉንም ጠብቅልን። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። ኢትዮጵያን መሃሏን ገነት ዳሯን እሳት አድርገህ ጠብቅልን ጌታ ሆይ ጠላቶቻችን እንዲያፍሩ አገራችን እንድታድግ አድርግልን ጌታ ሆይ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። አሁን 3 አስቸኳይ መልእክቶች አሉኝ። አጭር ነው። ስማ ስማ፣ ጆሮ ያለው ይስማ። መስማት የምትችሉ ሁሉ ስሙ ስሙ ወገኖች። አንደኛው መልእክቴ ታላቅና ግዙፍ ባለ 6 ክንፍ የሆነው ዘንዶ ከእንግሊዝ አገር ተነስቶ በአየር ላይ ወደ አሜሪካ ሀገር ሄደ። ልብ በሉ። ታላቁና ግዙፉ ባለ 6 ክንፍ ያለው ታላቅ ዘንዶ ከእንግሊዝ ሀገር ተነስቶ በአየር ላይ ወደ አሜሪካ ሄደ። አሜሪካውያን ተጠንቀቁ። የዛሬው መልእክቴ ለመላው ዓለም ነው። ለመላው ዓለም ሕዝብ ነው። ስሙኝ፣ ነግሬያችኋለሁ። የዛሬው መልእክቴ ለመላው ዓለም፣ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በጠቅላላው ለመላው ዓለም ነው የዛሬው መልእክቴ። ታላቁና ግዙፉ ባለ 6 ክንፍ ያለው ታላቅ ዘንዶ ከእንግሊዝ ሀገር ተነስቶ በአየር ላይ እየበረረ ወደ አሜሪካ ሀገር ሄደ። አሜሪካኖች ተጠንቀቁ፣ ጸልዩ፣ አጥብቃችሁ ጸልዩ፣ ንስሐም ግቡ። አጥብቃችሁ ጸልዩ፣ ንስሐ ግቡ፣ ተጠንቀቁ። አሁን
ግዙፉ ዘንዶ ከእንግሊዝ ወደ አሜሪካ ሄዷል። አንደኛው እና አስቸኳይ መልእክቴ ይሄ ነው። ሁለተኛ በመላው ዓለም ለምትኖሩ ህዝቦች ከሀገር ውስጥ እስከ ውጭ ሀገር ድረስ ትንቢተ ሚልክያስ ምዕራፍ 4 ቁጥር 1 መጽሐፍ ቅዱስ ነው። ትንቢተ ሚልክያስ ምዕራፍ 4 ቁጥር 1 እነሆ እንደሚነድ እሳት የሚነድ ቀን ይመጣል። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ልብ በሉ። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአተኞች ሁሉ ገለባ ይሆናሉ። እሳት ስራው ገለባ መብላት አይደለም፣ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል። ልብ በሉ። የሚመጣው ቀን ያቃጥላቸዋል። ስርና ቅርንጫፍ አይተውላቸውም። ንስሐ እየገባችሁ አልቅሱ ተብላችኋል። በመላው ዓለም ያለ ሕዝብ ስሙኝ። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአተኞች ሁሉ ገለባ ይሆናሉ፣ ይቃጠላሉ። የሚመጣው ቀን ያቃጥላቸዋል። ስርና ቅርንጫፍ አይተውላቸውም። ንስሐ ገብታችሁ አልቅሱ ተብላችኋል። ስማ ወገን፣ መቼም አሰሙኝም። ስማ ወገን። ሶስተኛ ካህናት፣ መነኮሳት፣ በዓለም ላይ ያላችሁ ካህናት፣ በዓለም ላይ ያላችሁ መነኮሳት፣ በዓለም ላይ ያላችሁ ሁሉ ይህንን ስሙ። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 3 ትንቢተ ሶፎንያስ ምዕራፍ 3 ቁጥር 3 በከተማ ውስጥ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። በከተማ ውስጥ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿ እንደ ነገድ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው። ልብ በሉ። ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው። ነጣቂ ማለት ነው። ነቢያቶቿ ቅሌታሞች እና ተኩላዎች ናቸው። ነቢያቶቿ፣ ነቢያት ነን የምትሉ ስማ በደንብ። ነቢያቶቿ ቅሌታሞችና ተንኮለኛ ሰዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኛ ሰዎች ናቸው። ካህናቶቿ መቅደሱን አርክሰዋል። ካህናቶቿ መቅደሱን አርክሰዋል። ካህናቶቿ መቅደሱን አርክሰዋል። እግዚአብሔር ግን በውስጧ ጻድቅ ነው፣ ይታገሳል። እግዚአብሔር ግን በውስጧ ጻድቅ ነው፣ ይታገሳል። ስሙ ወገኖችን፣ ደግምላችኋለሁ። በከተማ ውስጥ ያሉ አለቆቿ
እንደሚያገሱ አንበሶች ናቸው። በከተማ ውስጥ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው። አለቆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው፣ ነጣቂዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኛ ሰዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኛ ሰዎች ናቸው። አዎ ቅሌታሞች፣ ተንኮለኞች፣ ነቢያት ነን የሚሉ ራሳቸውን ነቢያት ያደረጉ ሁሉ በደንብ ስሙና ይሄን ጥቅስ አንብቡ። ሶፎንያስ 3:3 ካህናቶቿ መቅደሱን አርክሰዋል። በዚህ ምክንያት ትልቅ ቅጣት መጣ። እማችሉት የማትወጡት ትልቅ ቅጣት መጣ። ካህናቶቿ መቅደሱን አርክሰዋል። እግዚአብሔር ግን በውስጧ ጻድቅ ነው፣ ይታገሳል። ዋይ ያላችሁ አልቅሱ፣ ንስሐ ግቡ፣ ተመለሱ ተብላችኋል። ዋይ ያላችሁ አልቅሱ፣ ተመለሱ፣ ንስሐ ግቡ፣ ተመለሱ ተብላችኋል። ባትመለሱ ግን የሚጠብቃችሁን አትችሉትም። ከባድ መከራ፣ ከባድ ፈተና መጥቷል። አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ካህናት በእኛ ምክንያት ሕፃናት እንዳይጎዱ፣ በእኛ ምክንያት እንስሳት እንዳይጎዱ፣ በእኛ ምክንያት ሀገሪቷ እንዳትጎዳ፣ በእኛ ምክንያት ሀገር እንዳይጠፋ፣ በእኛ ምክንያት ቤተክርስቲያን እንዳትፈርስ፣ በእኛ ምክንያት መከራ እንዳይመጣ። አዎ አንደኛ ወደ አሜሪካ የሄደው 6 ክንፍ ያለው ዘንዶ ነው። ሁለተኛ ለመላው ዓለም የሚመጣው ቀን እሳት ነው። ሶስተኛው የካህናት፣ የነቢያት፣ የአለቆች፣ የጉቦኞች፣ የነጣቂዎች መልእክት ዛሬ እነዚህ 3 መልእክት በአስቸኳይ መልእክት አስተላልፌያለሁ። ስማ፣ ጆሮ ያለው ይስማ። መልእክቴን ጨርሻለሁ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም